በሀገራችን ኢትዮጵያ የኤሌክትሪክ ተሽከርካሪዎች ኢቪካር ገበያ በከፍተኛ ሁኔታ በማደግ ላይ ይገኛል። አሁን ደግሞ በዓለም አቀፍ ደረጃ በዘመናዊ ቴክኖሎጂና አስደናቂ ብቃቱ ዓለምን እያነጋገረ ያለው አዲሱ የኤሌክትሪክ ተሽከርካሪ ወደ ኢትዮጵያ ገብቷል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ላይ በቅርቡ ወደ ሀገራችን ኢትዮጵያ የመኪና ገበያ ስለተቀላቀለው አዲሱ በዓለማችን የመኪና ገበያ ውስጥ ከፍተኛ አድናቆትን እየተቸረ ስላለው የኤሌክትሪክ ተሽከርካሪ ሙሉ ዝርዝር መረጃ ነው ይዤላችሁ የቀረብኩት። እንደምታውቁት በአሁኑ ሰዓት በሀገራችን ኢትዮጵያ ያለውን የመኪና ገበያ በብዛት እየተቆጣጠሩት ያሉት የኤሌክትሪክ ተሽከርካሪዎች ናቸው። ይህም መንግስት በኤሌክትሪክ የሚሰሩ ተሽከርካሪዎችን ከማበረታታት አኳያ ዋጋቸው አሁን ላይ የተጋነነ ቢሆንም የሚቀንስበት አጋጣሚ እንደሚኖር እጅግ በርካታ መረጃዎች እየወጡ ይገኛሉ። ሆኖም ስለዚህ ተሽከርካሪ አጠቃላይ ባህሪያት ወደ እናንተ በዝርዝር የማደርሳችሁ ይሆናል። በተጨማሪም የብዙዎቻችሁ ጥያቄ ሆነው በተለይ አዲስ ወይንም ያገለገሉ መኪኖችን ለመግዛት ስታስቡ መኪናው የት ሀገር ስሪት እንደሆነ ማወቅ ከብራንዱና ከሞዴሉ እኩል እጅግ በጣም አስፈላጊ ነው፣ ለመግዛትም ጭምር። ለመሆኑ የትኛውን ብንገዛ ይመረጣል? በሀገራችን ኢትዮጵያ ያለው ሁኔታስ የትኛው ተመራጭ ነው የሚለውን በዚህ ቪዲዮ መጨረሻ ላይ የማደርሳችሁ ይሆናል። ሁላችሁም ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ ሰሞኑን ወደ ሀገራችን ኢትዮጵያ የመኪና ገበያ የተቀላቀለው አዲሱ የኤሌክትሪክ ተሽከርካሪ ይህ ተሽከርካሪ ዛዮሚት SU7 የተሰኘ ተሽከርካሪ ነው። ይህ ተሽከርካሪ በዓለም አቀፍ ደረጃ ያስመዘገበውን ታሪካዊ የሽያጭ ስኬት፣ የቴክኖሎጂ ጥራትና ለኢትዮጵያ የመኪና ገበያ ይዞት የመጣውን እድል በተመለከተ በዝርዝር ወደ እናንተ እናድረስ። ይህ ተሽከርካሪ የዲዛይንና የቴክኖሎጂ ልቀቱን ስንመለከተው የስፖርት ተሽከርካሪዎችን የሚመስል አይነት ቢሆንም ፈጣን ምላሽ ለዘመናዊ SUV ሰፊና ምቹ የውስጥ ክፍል ጋር አዋህዶ የያዘ ተሽከርካሪ ነው። የላቁ አንድሮይድ ሜስክ እንዲሁም በጥራት የተሰራ የአየር ፍሰት ዲዛይንን 10 የአየር መስመሮችና 19 የአየር ማውጫ ያሉት ሲሆን ይህም የባትሪውን የኃይል ክብደት በመቀነስ የጉዞ ርቀትን ያራዝማል። እስከ 690 ሆርስ ፓወር 508 ኪሎዋት አወር የሚያመነጭ ሞተር ያለው ሲሆን ከ0 እስከ 100 ኪሎ ሜትር ለመድረስ 3 ደቂቃ ከ23 ሰከንድ ብቻ ይወስድበታል። የዚህ ተሽከርካሪ ከፍተኛ የፍጥነት መጠኑ 253 ኪሎ ሜትር በሰዓት ሲሆን ዘመናዊ ባትሪና ረጅም የጉዞ ርቀት በ96 ኪሎዋት አወር 101 ኪሎዋት አወር ባትሪ የተገነባ ሲሆን ይህ ተሽከርካሪ በአንድ ሙሉ ቻርጅ 835 ኪሎ ሜትር መጓዝ ይችላል። ከሻኦሚ ሃይፐርስ OS ሶፍትዌር ጋር በቀጥታ የሚገናኝ ከስልክ ጋር የሚቀናጅ 360 ኪሎ ሜትር አውቶማቲክ የበራፍ ቁልፍና የላቀ አሽከርካሪ ድጋፍ ቴክኖሎጂ የተገጠመለት ነው። ለኢትዮጵያ ገበያ ያለው ትርጓሜ ምንድን ነው? ኢትዮጵያ በምስራቅ አፍሪካ ለኤሌክትሪክ ተሽከርካሪዎች ቀዳሚ የፖሊሲና የቴክኖሎጂ መድረክ በመሆን ላይ ትገኛለች። በተለይ ይህ አዲሱ ተሽከርካሪ አሁን ላይ በሀገራችን ኢትዮጵያ እጅግ በጣም እየተወደደ የመጣ ተሽከርካሪ ነው። ሌላው አንድ ደግሞ እጅግ በጣም ወሳኝ መረጃ ከሰሞኑ እየወጡ ይገኛሉ። ይህም እንደምታውቁት መንግስት የነዳጅ ተሽከርካሪዎችን በተመለከተ ከወራቶች በፊት ክልከላ ማንሳቱን ተከትሎ ሰሞኑን የትራንስፖርትና ሎጂስቲክ ሚኒስቴር እንዲሁም ሌሎች የመንግስት አካላት ይህንን በተመለከተ በቅርቡ የነዳጅ ተሽከርካሪዎችን ለማስገባት መግለጫ እንደሚያወጡ እየተጠበቀ ይገኛል። ስለሆነም የነዳጅ ተሽከርካሪዎች ወደ ሀገር ውስጥ ለመግባት የተወሰኑ ፍንጮች እየወጡ ይገኛሉ። ይህ ደግሞ በተለይ የነዳጅ ተሽከርካሪዎችን ለምትገዙ እጅግ በጣም መልካም የሆነ ዜና ነው እያልኩኝ። ለመሆኑ ይህ አዲሱ ተሽከርካሪ እንዴት ነው? ተመችቷችኋል? የዋጋውን ሁኔታ እናንተ ኮመንት ላይ ጥቀሱትና በሌላ ቪዲዮ እንግዲህ ለገበያ የቀረበበትን የዋጋ ተመን ሲገለጽልኝ የምሰራላችሁ ይሆናል። ሌላው መግቢያ ላይ እንደገለጽኩላችሁ አዲስ ወይንም የሚያገለግሉ መኪኖችን ለመግዛት ስታስቡ መኪናው የት ሀገር ስሪት እንደሆነ ማወቅ እጅግ በጣም ጠቃሚ ነው።
በዓለም አቀፍ ደረጃ በዋናነት 6 የመኪና ክልላዊ ስፖንሰሮች ያለ ሲሆን እያንዳንዱ ከሀገራችን ተጨባጭ ሁኔታ አንጻር በአጭሩ ልግለጽላችሁ። ቀዳሚውን ድርሻ የሚይዘው የቻይና መኪና አምራች ካምፓኒ ነው። በአሁኑ ወቅት በኢትዮጵያ ኤሌክትሪክ መኪና ኢቪካር ገበያ ውስጥ በተለይ እንደ BYD፣ ዜከር እንዲሁም ቶዮታ BZ4X ባሉ ሞዴሎች ከፍተኛ ድርሻ የያዘው ይህ ስሪት እጅግ ዘመናዊ ቴክኖሎጂ ውጤቶችን አንድ ላይ አካቶ የያዘ ሲሆን ሲስተሙ ከቻይና ኔትወርክ ጋር የተሳሰሩ በመሆናቸው እዚህ ሀገር ላይ ሙሉ በሙሉ እንዲሰሩና የተወሰነ የሶፍትዌር ማሻሻያ ሊያስፈልጋቸው የሚችሉ ተሽከርካሪዎች ናቸው። በሁለተኛነት ደረጃ የአረብ ሀገር ሰላጤ ተሽከርካሪዎች ናቸው። እነዚህ ደግሞ እስከ 50 ዲግሪ ሴንቲግሬድ የሚደርስ የገደል ሙቀትን ለመቋቋም ተብሎ የተሰራ በመሆኑ ከባድ ራዲያተሮች፣ ግዙፍ የማቀዝቀዣ ፋኖች፣ እጅግ ኃይለኛ የኤሲ ኮምፕረሰር እንዲሁም አቧራ የሚከላከሉ የተሻሻሉ ኤር ፊልትሮ አለው። ይህም በሀገራችን የትኛውንም ሞቃታማ አየር ንብረት ፍጹም የመቋቋም አቅም ስላላቸው በገበያ ላይ ከፍተኛ ዋጋና ተፈላጊነት እንዲኖራቸው ያደርጋል። ሶስተኛው የአሜሪካ ስሪት ተሽከርካሪዎች ናቸው። ለአሜሪካ ገበያ ጥብቅ ሕጎች የሚመረት በመሆኑ ለተሳፋሪዎች ደህንነት እጅግ ከፍተኛ ትኩረት የሚሰጥ ሲሆን በፊት መብራቱ ጎን ላይ በሚገኝ ቢጫ ማሳያ ላይ በማይል ፍጥነት መለኪያ በቀላሉ ይለያል። ነገር ግን የተሰራው ለመጠነኛ አየር ንብረት በመሆኑ በጣም ሞቃት በሆኑ የሀገራችን አካባቢዎች ያለው ማሻሻያ ሲነዳ የራዲያተር ሙቀት የማሳየት እድል ሲኖረው ይህንን ከግምት ውስጥ ማስገባት ይኖርባቸዋል። ሌላው የአውሮፓ ስሪቶች ናቸው። ለአውሮፓ ህብረት ጥብቅ የአካባቢ ጥበቃና ከፍተኛ ፍጥነት ተብሎ የተሰራ በመሆኑ የላቁ የአሽከርካሪ ድጋፍ ሲስተሞች፣ የድንገተኛ ብሬክና የጭስ ማውጫ ጥራት ቴክኖሎጂዎች አሉት። ይሁንና እነዚህ መኪኖች ለውስጥ ክፍል ማሞቂያ ቅድሚያ ስለሚሰጡ የማቀዝቀዣ አቅማቸው ከአረብ ሀገር ተሽከርካሪ ስሪቶች አንጻር ዝቅ ያሉ ናቸው። በአምስተኛ ደረጃ የጃፓን ስሪቶች ናቸው። ለጃፓን የሀገር ውስጥ ገበያ ብቻ ተብለው በጥራትና በጥንቃቄ የተመረቱ መኪኖች ሲሆኑ በዋናነት ቀኝ መሪ ሆነው ስለሚሰሩ ወደ ሀገራችን ከመግባታቸው በፊት ወደ ግራ መሪነት ይለወጣሉ። እንደምታውቋቸው አባዱላ ሃይሩፍ 2 በሮች ማለት ነው። እነዚህ እንግዲህ የኮምፒውተርና የናቪጌሽን ሲስተም በጃፓንኛ ቋንቋ የተቀረጹላቸው ተሽከርካሪዎች ናቸው። ስድስተኛና የመጨረሻው ሬስት ኦፍ ወርልድ የተሰኙ ተሽከርካሪዎች ናቸው። እንደ አፍሪካና ደቡብ አሜሪካ ላሉ በማደግ ላይ ያሉ ሀገራት የሚዘጋጅ ሰሪ ሲሆን አስቸጋሪ የመንገድ ሁኔታን ከግምት ውስጥ ያስገባ የተጠናከረ ሰስፔንሽን አለው። በተጨማሪም የኤሌክትሮኒክስ አወቃቀሩ ቀላል በመሆኑ እዚህ ሀገር ባሉ መካኒኮች በቀላሉ ለመገጣጠም የሚመችና የነዳጅ ጥራትን የመቋቋም አቅማቸው ከፍተኛ ነው። እናንተ ከስድስቱ የትኛውን መምረጥ እንዳለባችሁ ከግምት ውስጥ ማስገባት ይኖርባችኋል። ከምትኖሩበት አካባቢ፣ ከአየር ሁኔታ፣ ከመንገዱ ሁኔታ ይህንን ከግምት ውስጥ አስገቡ። ለእናንተ የትኛው ነው የሚስማማው? ኮመንት ላይ አስቀምጡልኝ። ዛሬ እንግዲህ በሀገራችን ኢትዮጵያ በቅርቡ የገባውን አዲሱን ተሽከርካሪ በተመለከተ ሙሉ መረጃ ወደ እናንተ አድርሻለሁ። ቪዲዮን ላይክ ሼር ለቻናላችን አዲስ ከሆናችሁ ሰብስክራይብ እንዲሁም በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።